በደራሼ ልዩ ወረዳና አካባቢው መረጋጋት ይፈጥራል ተብሎ የገባው የፌዴራል ኃይል እስካሁን የአራት ንጹሃን ዜጎችን ህይወት መቅጠፉን የአካባቢው ነዋሪዎች ለኢትዮ 360 ገለጹ። በዚሁ ቡድን ከ13 በላይ ሰዎች ሲቆስሉ ከ300 በላይ የሚሆኑ ሰዎች ደግሞ ወደ እስር ቤት እንዲጋዙ ተደርጓል ሲሉ ለኢትዮ 360 በላኩት የጽሁፍ መረጃ ላይ አስፍረዋል። ሰሞኑን በመንግስት መዋቅር በሚደገፈውና ራሱን የኮንሶ ጽንፈኛ በሚለው በሚጠራው ቡድን ቤታቸው የተረፈው የግራሼ፣ የቅራ፣ የሆልተ፣ የሽለለ፣ የአተያ፣ የኦኖታና የሌሎች አካባቢ ነዋሪዎች የፌዴራል ኃይል ገባ በሚል ወደ ቀያቸው ቢመለሱም የጠበቃቸው ግን ሞትና እስር ነው ይላሉ። በዚሁ ጽንፈኛ ቡድን የወደመው የነዋሪው መኖሪያ ብቻ ሳይሆን አንጋፋውና ለብዙ ኢትዮጵያን የእውቀት ምንጭን የሚባለው የጋቶ ትምህርት ቤትን ጨምሮ ዘመናዊ እርሻን ለማዘመን ተብሎ ህዝብ ሲገለገልበት የነበረ ማሽንና የህብረተሰቡ መገልገያ ተቋማት እንዲወድሙ ሆነዋል ብሏል። ትምህርት ቤቱም ማውደም ብቻ ሳይሆን ከክፍሎቹ በር ነቀላ ጀምሮ ፕላዝማዎችን ነቃቅሎ መውሰድና መሰባበር፣ ጣሪያ ቆርቆሮ መንቀል እስከ ማቃጠል፣ በመቶ ሺዎች የተገዛ የጄኔሬተር ቃጠሎና ሌሎችም ውድመቶችና ዝርፊያዎች መፈጸማቸውን ጠቁሟል። ከ25,000 በላይ የሚቆጠር የጋቶና ሁስቶ ህዝብ በዚህ በበልግ ወቅት ጨቅላ ህጻናትን ከቤት ጋር ከማቃጠል የተረፉትን አረጋውያን፣ ህመምተኞችና አካል ጉዳተኞች አፈናቅለው በየጫካውና በየድሩ እንዲበታተን ያደረገው አካል እስካሁን ድረስ ዞር ብሎ አላያቸውም ይላሉ። አሁን አንድም አርሶ አደር በቤቱ የቀረ የለም የሚሉት ነዋሪዎች በሰፈሩ የቀሩ ሴቶች ደግሞ ባልሽን የት ደበቅሽ በሚል በፌዴራሉ ኃይል ድብደባ እየተፈጸመባቸው መሆኑን ይጠቁማሉ። ነፍሰ ጡር እናቶች በየመንገዱ ልጆቻቸውን እየተገላገሉ ባሉበት ሁኔታ ውስጥ አንድም አካል ለአካባቢው ትኩረት አለመስጠቱ አሳዛኝ ነው ሲሉም በመረጃቸው ላይ አስፍሯል። የክልሉ መንግስትም ሆነ የአካባቢው አመራር ጽንፈኛው ቡድን ላይ እርምጃ ከመውሰድና የህብረተሰቡን ችግር ከመቅረፍ ይልቅ በችግር ላይ ሌላ ችግርን በመደራረብ ላይ ናቸው።